እኔ ካህን አይደለሁም ግን ይሄንን ትእዛዝ እንድትፈጽሙ። ይሄ ልምምድ ይወላችሁ ከዓመት ዓመት ራሳችሁን ታሳድጉበታላችሁ። የሚቀጥለው ዓመት ሲመጣ በሳምንት 2 ቀን ልታረጉት ትችላላችሁ። ከዛ ሲመጣ በሳምንት 3 ቀን። በስተመጨረሻ አምላካችን ክርስቶስ በዳግም ምጽአት ለፍርድ ሲመጣ የሚጠይቀን ጥያቄ የእውቀት ጥያቄ አይደለም። እስቲ የማቴዎስ ወንጌል ይሄኛውን ምዕራፍ ይሄኛውን ቁጥር ሲተርጉምልኝ አይለኝም። ምስጢረ ሥላሴን እስቲ አብራራ፣ ምስጢረ ሥጋዌን እስቲ አብራራ አይለንም አምላካችን ክርስቶስ። ምንድነው የሚጠይቀን ከተባለ ሁላችንም በሌለን አንጻር ነዳያንን። ዕውቀት ያለን ሰዎች ዕውቀት በሌላቸው ሰዎች ላይ ተሹመናል። ገንዘብ ያለን ሰዎች ገንዘብ በሌላቸው ላይ ተሹመናል። ጉልበት ያለን ሰዎች ጉልበት በሌላቸው ላይ ተሹመናል። ስለዚህ በሌለን አንጻር ማናችንም ሙሉ ስላልሆንን ደጅ ላይ የወደቁት ነዳያን ብቻ ሳንሆን እኛም ጭምር ምኖች ነን። እኛ በሕይወት ስንኖር 3 ወዳጆች አሉ። አንደኛው ወዳጃችን ከራሳችን በላይ አብልጠን የምንወደው ወዳጃችን ነው። አንደኛው ወዳጃችን እንደራሳችን የምንወደው ነው። አንደኛው ደግሞ የምንንቀው ወዳጃችን ነው። ስለዚህ መመጽወታችን ብቻ አይደለም በእግዚአብሔር ዘንድ የሚታየው፣ የመጸወትንበት መንገድ ያደረግንበት የልቡና የሐሳባችን እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። ያንን ይመለከታል። ከምናደርጋቸው በጎ ነገሮች ሁሉ የተሻለው መስጠት ነው። ምክንያቱም በቀጥታ መንግስተ እግዚአብሔር የሚያስገባን ተግባር ስለሆነ። ተመልከቱ፣ ጸሎታችን በተዘዋዋሪ ነው መንግስተ እግዚአብሔር የሚያወርሰን። ጾማችን በተዘዋዋሪ ነው። ምጽዋታችን ግን ቀጥታ መንግስተ እግዚአብሔር ነው እንድንገባ የሚያደርገን። የተሰጠን ቀን የተሰጠን ዕለታት በጠቅላላ ጊዜያችንን ለኛ እንድንጠቀመው አይደለም። ለዛም እኮ ነው በዳግም ምጽአት መጥቶ ሲጠይቀን ከሚጠይቀን ጥያቄዎች መካከል ታምሜ ጠይቃችሁኛል፣ ታስሬ ጠይቃችሁኛል የሚሉትን 2ቱን ትእዛዛት ብንመለከታቸው እነዚህን ትእዛዛት ለመፈጸም የሚያስፈልገን ጊዜያችንን መስጠት ነው። ካለንበት ቦታ ወደ ታመመው ሰው ስንሄድ፣ ካለንበት ቦታ ወደ እስር ቤት ስንሄድ ጊዜ ያስፈልገናል። ስለዚህ ጊዜያችንን ምጽዋት አድርገን እናቀርባለን። 12ኛ ክፍል ልክ ውጤት ከመጣልን በኋላ ሰዎችን ስናማክር ፊልድ ለመምረጥ ምን አይነት ፊልድ ነው ለመምረጥ የምንፈልገው? ምን የሚል ፊልድ ነው የምንለው? የሚያበላ የሚያጸድቅ ነው እንዴ የምንለው? እግዚአብሔር አምላክ እኔና እናንተን በጎ ስራችሁን አቅርቡ ብሎ በሞት በጠራን ጊዜ የመጀመሪያው የምንሄደው ከራሳችን በላይ አብልጠን ወደምንወደው ወዳጃችን ነው። ያ ከራሳችን በላይ አብልጠን የምንወደው ወዳጃችን እዛም እኮ ነው። እናቶቻችንና አባቶቻችን እኮ እኛ የልምድ ክርስቲያኖች እንላቸዋለን፣ እነሱ ግን የተግባር ክርስቲያኖች ናቸው። በዛ ዕለት ግን ነዳያን ወደ እናንተ ስለመጡ ሳይሆን እናንተ ነዳያንን ፈልጋችሁ ነው የምትሰጡት። ልክ ክርስቶስ አምላካችን እኛን መጥቶ ፈልጎ ራሱን ስጦታ አድርጎ እንዳዳነን እንዲሁ ነዳያንን ፈልገን ምን እናደርጋችኋለን? እግዚአብሔር እኔና እናንተን በጎ ስራችሁን አቅርቡ ብሎ በጠራን ጊዜ ምን ሄደው ወደምንንቃት ወዳጃችን ነው። ያቺ የምንንቃት ወዳጃችን የተባለችው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ ላይ እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የምትወዱት እሱ እግዚአብሔር አምላክ አብልጦ የሚወዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? አሜን። ምሕረትና ቸርነቱን አብዝቶ ለዚህች ቀን ላይ ሰዓት በሰላም በጤና ያድረሰን አምላካችን ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረና የተመሰገነ ይሁን። እንኳን አደረሳችሁ። ያው ብዙ ጊዜ የለመድነው ጾም ሲፈታ ነው አይደል? ግን ለክርስቲያን ጾም ሕይወቱ እና ከእግዚአብሔር ጋር የሚገናኝበት መንገዱ ስለሆነ ያው እንኳን አደረሳችሁ መባባሉ ስለሚገባ ነው። እና በቤተክርስቲያናችን ካሉ ደግሞ አጽዋማት መካከል ቤተክርስቲያን ትልቅ ቦታ የምትሰጠው ጾም ነው። ምክንያቱም ጌታዋና አምላኳ የጾመው ጾም ስለሆነ ማለት ነው። እንደውም አባቶቻችን ሲናገሩ ምን ይላሉ? በአብይ ጾም ያልተነሳ ክርስቲያን መቼም አይነሳም ማለት ተስፋ ለማስቆረጥ ሳይሆን በአብይ ጾም ከአብይ ጾም የተሻለ ሌላ ጾም ስለሌለ ነው፣ ወይም ደግሞ ሌላ መነሻ ጊዜ ስለሌለ ነው። ስለዚህ በቤተክርስቲያናችን ካሉ አጽዋማት መካከል በአዋጅ ከምንጾማቸው አጽዋማት መካከል ትልቁ ጾም የሚባለው ትልቅ ቦታ የምንሰጠው ጾም ነው። ስለዚህ ለዚህ ጾም በድጋሚ እንኳን በሰላምና በጤና ያደረሳችሁ። አምላካችን ልዑል እግዚአብሔር ቢወድና ይፈቅድ ከኔ ጋር በሚኖረን ጥቂት ጊዜ ለትምህርታችን መደብ የምናደርገው ርዕስ ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 17 ላይ የተነገረውን ቃል መሰረት አድርገን ነው። ቃሉም እንዲህ ይላል፣ በጎን ለማድረግ አውቆ የማይሰራት ኃጢአት ትሆንበታለች። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሊቃውንተ ቤተክርስቲያን ጥበብ ምስጢር ማስተዋል የገለጠ እግዚአብሔር መንፈስ ቅዱስ
በመካከላችን ተገኝቶ ጥበብን ምስጢርን ማስተዋልን ይገልጥልን ዘንድ የሱ የአምላካችን ቅዱስ ፈቃዱ ይሁንልን። ረድኤተ እግዚአብሔር አጋዥ ካልተደረገ መማር ማስተማር እንዲሁ ለሥጋ የሚሆነውን መብል ማዘጋጀት አይቻልምና በፍጹም እምነት በፍጹም ቸርነት ረድኤተ እግዚአብሔርን አጋዥ ማድረግ ትምህርታችንን እንጀምራለን። እግዚአብሔር ከሁላችንም ጋር ይሁን። አስቀድሜ ስላረፈርኩ ይቅርታ ጠይቃለሁኝ። ቀጥታ ወደ ትምህርታችን እናልፋለን። ለትምህርታችን መደብ ያደረግነው ርዕስ በጎን ለመስራት አውቆ የማይሰራት ኃጢአት ትሆንበታለች ብሎ ቅዱስ ያዕቆብ የተናገረው ቃል ነው። ይህንን ቃል የቤተክርስቲያናችን መምህራን ከሁለት ተርጉመውት እናገኛለን። የመጀመሪያው ሰው ኃጢአትን የሚሰራው በሶስት መንገድ ነው። በማሰብ ይሰራል፣ በመናገር ይሰራል፣ በድርጊት ይሰራል። ነገር ግን የንስሐ አባቶቻችን ጋር ቀርበን የምንናዘዘው እንደውም ብዛቶቻችን በገቢር ስለሰራ ነው ኃጢአት ነው እንጂ ይፍም በንግግር እንኳን ስለሰራ ነው ኃጢአት ሰው አምጫለው ሰው ተሳድብ ያለው እንኳን ብለን እንኳን የምንገባ ሰዎች በዚህ ዘመን እየጠፋን ነው። እንደው ግን ከፍ ካለ የምንናዘዘው ኃጢአት ብዙ ጊዜ ከድርጊት ቀጥሎ በንግግር ስለሰራናቸው ኃጢአቶች ነው። ነገር ግን በሐሳባችን ስለሰራናቸው ኃጢአቶች ንስሐ እንገባባቸው። ግን ንስሐ አባቶቻችን ጋር ስንቀርብ ንስሐ ልንገባ የሚገባው ከሐሳባችን ጀምሮ በንግግራችን እንዲሁ በድርጊታችን ስለሰራናቸው ኃጢአቶች መሆን መቻል አለበት ማለት ነው። እርግጥ ነው የሐሳብ ኃጢአት ስንል በሁለት እንከፍለዋለን። የመጀመሪያው ከኛ የሥጋ ድካም የሚመጣ የሐሳብ ኃጢአት አለ። ሁለተኛው ደግሞ ከዲያብሎስ የሚመጣ የሐሳብ ኃጢአት አለ። የትኛው ነው ንስሐ የሚያስፈልገው ከተባለ ከኛ የሥጋ ድካም የተነሳ የሚመጣው የሐሳብ ኃጢአት ነው። ለምሳሌ አንዳንድ ጊዜ በአእምሯችሁ የሆነ ክፉ ነገር ካሰባችሁ በኋላ እንዴት እንዲያስባለሁ ብራችሁ ራሳችሁን ወቅሳችሁ ታውቃላችሁ? አታውቁም? አዎ፣ እንዲህ ብላችሁ የምትወቅሱ ከሆነ እንዲህ ያለው የሐሳብ ኃጢአት የመጣው ከዲያብሎስ ነው። ሁለተኛው የሐሳብ ኃጢአት ግን ከኛ የሥጋ ድካም የሚመጣ የሐሳብ ኃጢአት አለ። አንዳንድ ጊዜ ደግሞ በሐሳባችን የሆነን ኃጢአት ካሰብን ከበደልን በኋላ ምን አለ በውዕኑ ዓለም በሆነልኝ በተደረገልኝ ደግሞ ብለን የምናስብባቸው ጊዜያት አሉ። እንዲህ ከሆነ ከኛ የሥጋ ድካም የተነሳ የመጣ የሐሳብ ኃጢአት ስለሆነ እንዲህ ላለው ለሐሳብ ኃጢአት ንስሐ ያስፈልገዋል። ነገር ግን በጎን ለማድረግ አውቆ ማለት በሐሳባችን ስለሰራነው ኃጢአት ንስሐ መግባት እንዳለብን አውቀን ንስሐ ሳንገባ ብንቀር ያ በራሱ ኃጢአት ይሆንብናል ማለት ነው ብሎ የመጀመሪያው ሊቃውንቱ ተርጉመውታል። ሁለተኛው ግን የትምህርታችን ማዕከል የሆነውን ሐሳብ ነው የሚያሳየን። ለዛሬ የትምህርታችን ጠቅላላ ዓላማ የሚሆነው ምጽዋት ላይ ነው እና በጎን ለማድረግ አውቆ የማይሰራት ኃጢአት ትሆንበታለች የተባለው ስለ በጎ ነገር ከተማርን በኋላ ያንን ባናደርገው በእኛ ላይ ኃጢአት ይሆንብናል ማለት ነው። አሁን ብዙ ጊዜ ኃጢአት የሚለውን ቃል ሲተረጎም የምንሰማው አታድርጉ የተባልነውን ነገር ማድረግ ወይም ክፉ የሚባሉ ነገሮችን ማድረግ ብቻ የሚመስለን ሰዎች አሉ። ለምሳሌ እርግጥ ነው እንደዛም መስረቅ፣ መዘሞት የመሳሰሉት ድርጊቶች ብቻ ኃጢአት የሚመስለው ሰው አለ። ነገር ግን በጎን ነገር ለማድረግ አውቆ የማይሰራ ሰው፣ ለምሳሌ አንድ ሰው ስለ ጾም ተምሮ የማይጾም ከሆነ፣ ስለ ምጽዋት ተምሮ የማይመጸውት ከሆነ ያ በራሱ ኃጢአት ይሆንበታል። ስለዚህ ኃጢአት የሚለው ቃል ሙሉ የሚሆነው ኃጢአት ክፉ የተባሉ ነገሮችን ማድረግና በጎ ያልተባሉ ነገሮችን ወይ የተባሉ ነገሮችን አለማድረግ 50-50 ሆነው ሁለቱ ሲደመሩ ኃጢአት የሚለውን ቃል ሙሉ ያደርጉታል። በቅዱስ መጽሐፍ በጎ ከተባሉ ነገሮች ወይም ደግሞ በጎ በመሆናቸው ምክንያት ከተመዘገቡልን ነገሮች መካከል አንደኛው ምጽዋት ናት። ልቅጠይው ሰለሞን በመጽሐፈ ምሳሌ ምዕራፍ 19 ቁጥር 18 ላይ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል አለ። ለድሃ ቸርነት ማለት በጎነት፣ መልካምነት ማለት ነው። በጎነት፣ መልካምነት። ስለዚህ በቅዱስ መጽሐፍ ውስጥ በጎ ስለሆኑ ከተመዘገቡልን ነገሮች መካከል አንደኛው ምጽዋት ናት። እርግጥ ነው አምላካችን ልዑል እግዚአብሔር ዓለምን ሲፈጥር የጀመረው በምጽዋት ነው። መሃል ላይ ከወደቅን ከበደልን በኋላ የተነሳንበት መንገድ ምጽዋት ነው። በስተመጨረሻ ለፍርድ ሲመጣ እንኳን የሚጠይቀን የመስጠትን ጥያቄ ነው። ተመልከቱ፣ አዳም ከመፈጠሩ አስቀድሞ 21ዱን ፍጥረታት ፈጠረ እግዚአብሔር አምላክ። እነዚህን ፍጥረታት ለፈጠረው አዳም በስተመጨረሻ 22ኛ አድርጎ ለፈጠረው አዳም በስጦታ መልክ ሰጠው። አዳም ግን የተሰጠውን ስጦታ በአግባቡ ባለመያዙ ምክንያት ከገነት እንዲባረር ሆነ።
አታድርግ አትብላ የተባለውን በመብላቱ ምክንያት ማለት ነው። ዕፀ በለስን እንዳይበላ ታዞ ነበረ። ነገር ግን ዕፀ በለስን ከመብላት ራሱን መከልከል አልቻለም ነበርና ስጦታውን በአግባቡ መያዝ ስላልቻለ ተነጠቀ ማለት ነው። ስለዚህ የመጀመሪያው ዓለምን ሲፈጥር እንኳን እግዚአብሔር ዓለም የተጀመረው ዓለምን ለኛ ምጽዋት በማድረግ ነው። ሁለተኛም ከበደልን በኋላ የተነሳንበትን መንገድ ብናስበው ምጽዋት ነው። እግዚአብሔር አባታችን አንድያ ልጁ ወልድ ኢየሱስ ክርስቶስን አምላካችን ወልድ ኢየሱስ ክርስቶስ ራሱን እግዚአብሔር መንፈስ ቅዱስ ጸጋውን ሰጥቶን ነው የዳነው። ስለዚህ የዳንበት መንገድ የተነሳንበት መንገድ ራሱ የሚያሳየን ምጽዋትን ነው ማለት ነው። በስተመጨረሻ አምላካችን ክርስቶስ በዳግም ምጽአት ለፍርድ ሲመጣ የሚጠይቀን ጥያቄ የእውቀት ጥያቄ አይደለም። እስቲ የማቴዎስ ወንጌል ይሄኛውን ምዕራፍ ይሄኛውን ቁጥር ሲተርጉምልኝ አይለኝም። ምስጢረ ሥላሴን እስቲ አብራራ፣ ምስጢረ ሥጋዌን እስቲ አብራራ አይለንም አምላካችን ክርስቶስ። ምንድነው የሚጠይቀን ከተባለ ተርቤ ምን አርጋችሁኛል? እየሰማችሁኝ ነው? ተርቤ ምን አርጋችሁኛል? ተጠምቼስ፣ ታርዤስ፣ እንግዳውኝ የመጣ ታምሜ፣ ታስሬ፣ እነዚህን ስድስቱን ጥያቄዎች ብንመለከታቸው ጠቅላላ የሚያሳዩን የምጽዋትን ጉዳይ ነው። ስለዚህ በምጽዋት የተጀመረ ዓለም የሚጠናቀቀው በምጽዋት በኩል ነው ማለት ነው። ስለዚህ በቤተ ክርስቲያናችን ካሉ በጎ ከሚባሉ ትልቅ ቦታ ከሚሰጣቸው ነገሮች መካከል ከበጎ ምግባራት መካከል አንደኛውና ዋነኛው ምጽዋት ናት። ለምንድነው ይህንን ርዕስ ያነሳ ነው? በጾም ወቅት ከጾም ጋር ሊተባበሩ ከሚገባቸው ነገሮች መካከል አንደኛው ምጽዋት ስለሆነ ነው። አባታችን አባ ጊዮርጊስ ዘጋስጫ ስለ ምጽዋት ሲናገር እንዲህ ይላል። ምጽዋት የፊት መብራት ናት ይላል። ለምሳሌ አንድ ሰው በጨለማ ውስጥ እየሄደ ብርሃን ከጀርባው ቢበራ ከጎንና ከጎን ያለውን አጥርቶ ያሳየዋል። ከፊት ለፊት ግን ያለውን አጥርቶ ያሳየው። ምክንያቱም ብርሃኑ አካሉን ሲመታው ጥላው ወዴት ነው የሚሆነው? ወዴት ነው የሚሆነው? ወደፊት ለፊት። ስለዚህ መደነቃቀፍ ያገኘዋል። ነገር ግን ምጽዋት የፊት መብራት ናት። ክርስቲያኖች ወደ መንግስተ እግዚአብሔር በሚያደርጉት ጉዞ ላይ መደነቃቀፍ እንዳያገኛቸው ምጽዋት የፊት መብራት ናት ብሎ አባታችን አባ ጊዮርጊስ ዘጋስጫ ሲናገር እናገኘዋለን። ታዲያ የቤተክርስቲያን መምህራን በዚህ በፍትሐ ነገሥት ትርጓሜ ላይ እንደምናነበው ምጽዋትን ምህረት ብለው ተርጉማት ሶስት አይነት የምህረት አይነት፣ ሶስት አይነት የምጽዋት አይነት አለ ብለው ያስቀምጡልናል። የመጀመሪያው ምጽዋት ስጋዊ ነው። ምጽዋት ስጋዊ ማለት በስጋ ወገን ምንም አይነት ብድራትን ሳንሻ የምናደርገው የስጦታ ተግባር ነው። ለምሳሌ ለተራበ ማብላት፣ ለተጠማ ማጠጣት፣ ለታረዘ ማልበስ፣ በስጋ ወገን የምናደርገው ስጦታ ምጽዋት ስጋዊ ወይም ምህረት ስጋዊ ይባላል። አምላካችን ሉል እግዚአብሔር እሱ በባህሪው ሰጪ ሆኖ እኛን በጸጋ ሰጪዎች አድርጎናል። ከእግዚአብሔር ያልተቀበልነው ለሌሎች ልንሰጠው የማንችለው እሱን የማንመስልበት ነገር የለንም። ሁላችንም በሌለን አንጻር ነዳያንን። ዕውቀት ያለን ሰዎች ዕውቀት በሌላቸው ሰዎች ላይ ተሹመናል። ገንዘብ ያለን ሰዎች ገንዘብ በሌላቸው ላይ ተሹመናል። ጉልበት ያለን ሰዎች ጉልበት በሌላቸው ላይ ተሹመናል። ስለዚህ በሌለን አንጻር ማናችንም ሙሉ ስላልሆንን ጉልበት የሌለን ሰዎች ገንዘብ ቢኖረንም ጉልበት ስላለው ሰው እኛ ነዳያንን። ገንዘብ ያለን ሰዎች ዕውቀት የለንም። ዕውቀት በሌለን ሰው አንጻር ነዳያንን። ደግሞ ዕውቀት ያለን ሰዎች ደግሞ ገንዘብ ላይኖረን ይችላል። ገንዘብ ባላቸው ዘንድ ደግሞ እኛ ነዳያንን። ስለዚህ በሌለን አንጻር አንዳችን ለአንዳችን ደጅ ላይ የወደቁት ነዳያን ብቻ ሳንሆን እኛም ጭምር ምኖች ነን። እየሰማችሁ ምኖች ነን? ነዳያንን በሌለን አንጻር። ስለዚህ ከእግዚአብሔር ያልተቀበልነው እኛ ለሌሎች የማንሰጠው ነገር የለንም ማለት ነው። እንደዛ የምንል ከሆነ እግዚአብሔርን ከምንመስልባቸው ነገሮች መካከል አንደኛው ነገር ጎሎናል ማለት ነው። አንደኛው ነገር ጎሎናል ማለት ነው። ታዲያ በስጋ ወገን ለሰዎች የምናደርገው የመጀመሪያ ስጦታችን ገንዘባችን ነው። ገንዘብ ነው መስጠት ያለብን ሲባል ብዙዎቻችን እኔ እኮ አይደለም የማገኘው ገንዘብ ለራሴ ጠቅሞኝ ለሌላ ልተርፍ ቀርቶ እኔ እንኳን በጓዳዬ እንዴት እየሆንኩኝ እንዳለሁኝ እኔ ነኝ የማውቀው የሚል ሰው ሊኖር ይችላል። ነገር ግን ማጣታችን ቅዱስ ዮሐንስ አፈወርቅ ማጣትህ ከመስጠት አይከለክልህም ብሎ ይናገራል። በዚህ አንደኛ ነገሥት ምዕራፍ 17 ላይ ስናነብ የሰራፕታዋ መበለትን ታሪክ እናነባለን። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይናገራል። ይችን ሴት እስቲ አስተውላት። ኤልያስ ደጃፏን አንኳኳ፣ ከዛ ከፈተችለት እና ወደ ቤትሽ አስገብኝ አላት። ወደ ቤቷ ገባ። ከዛ በኋላ ምግብ ስጭኝ አላት። ይቺ ሴት እንዲህ ብላ መለሰችለት፣ በቤቴ አንድ ጊዜ ብቻ አብኩተን የምንበላው እኔና ልጅ የምንበላው ዱቄት ብቻ ነው ያለ ነው። ስንት ጊዜ አብኩተን?
አንድ ጊዜ ምን አላት? ኤልያስ ነብዩ ኤልያስ እሱንም ቢሆን ጋግረሽ አቅርቢልኝ አላት። ይቺ ሴት ሳታመነታ ወደ ጓዳዋ ገብታ ያላትን ዱቄት አብኩታ ጋግራ ለኤልያስ አቀረበችለት። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይጠይቃል፣ የፈለገ ብታጣ በቤት አንድ ጊዜ አብኩተ የምትበላው ብቻ ዱቄት ነው ያለ ብሎ ይጠይቃል። በእውነቱ ቤታችሁ ያለው አንድ ጊዜ ብቻ አብኩታችሁ የምትበሉት ዱቄት ነው ወይ? እንደዛ ነው ያለው? ኤልያስ መልሶ ቅዱስ ዮሐንስ አፈወርቅ ሌላ ደግሞ ታሪክ ያመጣል። ያቺ 2 ዲናር ብቻ የነበራትን ሴት እስቲ አስታውሳት ይላል። እና ያቺ 2 ዲናር ብቻ ያላት ሴት ያላትን ገንዘብ አምጥታ ለእግዚአብሔር ሰጠች፣ ገንዘቧን ጣለች። እና ዮሐንስ አፈወርቅ መልሶ ይጠይቃል፣ የፈለገ ድሃ ብትሆን 2 ዲናር ብቻ ከነበራት ሴት ድሃ ልትሆን ትችላለህ ብሎ ይጠይቃል። ስለዚህ ይቀጥልና ዮሐንስ አፈወርቅ ምን ይላል? ማጣታችን እንኳን ከመስጠት አይከለክልንም ብሎ ይናገራል። ስለዚህ ካለን ላይ ነው የምንሰጠው ማለት ነው። ካለን ላይ ለድሆች እናደርጋለን። ዮሐንስ አፈወርቅ ይቀጥልና መስጠት ባዶ መስጠት አይደለም፣ መልሰ የምታገኘው ተግባር ነው። እርግጥ ነው ምጽዋት ማለት አንዳችን ለሌላችን ብድራት ሳንሻ በፍቅር በእምነትና በተስፋ የምናደርገው የችሮታ ተግባር ነው። ተመልከቱ፣ ምጽዋት ውስጥ 3 መሰረታዊ ነገሮች አሉት። የመጀመሪያው እምነት ማለት እግዚአብሔርን አምነን እግዚአብሔር በምድርም ሆነ በሰማይ ይከፍለኛል ብለን የምንሰጠው ስጦታ ነው። በተለይ በውጭ ዓለማት መንግስት ግብር እንዲቀንስላቸው ብለው የሚመጸውቱ የዶኔሽን ስራ የሚሰሩ የቻሪቲ ስራ የሚሰሩ አካላት አሉ። ስለሰጡ ታክስ ስለሚቀነስላቸው እነዚህ ሰዎች እምነትን መሰረት አድርገው ስላልሰጡ የሰጡት ስጦታ እንደ ጽድቅ አይቆጠርላቸዋል። ስለዚህ የመጀመሪያው እምነት አለው ምጽዋት ውስጥ። ሁለተኛው ፍቅር ነው። ፍቅር ልክ ያስተዛዝናል ብሎ ቅዱስ ጳውሎስ እንደተናገረው ለሌላው ሰው ስንሰጥ አዝነንለት ነው። ስለዚህ ምጽዋት ፍቅር አላት ማለት ነው። ሶስተኛው ተስፋ ነው። ቅድም እንዳልኳችሁ እግዚአብሔር አምላክ በምድርም በሰማይም ይከፍለኛል ብለን የምናደርገው የበጎነት የችሮታ ተግባር ነው። ስለዚህ የመጀመሪያው ይህንን የምናደርገው የችሮታ ተግባር ካለን ሀብትና ካለን ገንዘብ ላይ ነው። አንዳንዶቻችን እኔ በፍጹም ገንዘብማ የለኝም እንኳን ብንል ጉልበታችንን ምጽዋት አድርገን መስጠት እንችላለን። በዚህ በሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምረን ስናነብ ቅዱስ ዮሐንስና ቅዱስ ጴጥሮስ ወደ ቤተ መቅደሱ ለጸሎት ሲሄዱ ሰዎች ዕለት ተሸክመው በቤተ መቅደሱ ከሚመጡ ሰዎች ምጽዋት የሚቀበል አንድ ከልጅነቱ ጀምሮ እግረ ሰላላ የነበረ ሰው ነበረ። ይህንን ሰውዬ ተሸክመውት እየመጡ ወደ ቤተ መቅደሱ ከሚመጡ ሰዎች ገንዘብ ይቀበል ነበረ። ተመልከቱ፣ እዚህ ጋር እናቁመው ታሪኩን። እነዚህ ሰዎች ለዛ ሰውዬ የሚሰጡት ገንዘብ የላቸውም። ነገር ግን የሚሰጡት ገንዘብ እንኳን ባይኖራቸው ጉልበታቸውን ግን ምጽዋት አድርገው አቀረቡለት። ስለዚህ ከሌለን ጉልበታችንን ምጽዋት አድርገን እናቀርባለን። በየቤተ ክርስቲያኑ መስራት ስለማይችሉ ቤታቸው ልብሳቸው ቆሽሾ የተቀመጡ እኮ በጣም ብዙ እናትና አባቶቻችን እኮ አሉ። በዚሁ በቤተ ክርስቲያኑ አጸድ ለነሱ ልብስ ማጠብ፣ ለነሱ ውሃ መቅዳት፣ ጉልበታችንን ምጽዋት አድርገን መስጠት ማለት ያ ነው። ሶስተኛው እዚሁ ክፍል ላይ የምንመለከተው ጸጋችንን ስጦታ አድርገን እንሰጣለን። ቅዱስ ዮሐንስና ቅዱስ ጴጥሮስ ወደ ቤተ መቅደሱ ሊገቡ ሲሉ ይሄ ነዳይ ሰውዬ ገንዘብ የሚሰጡት መስሎትኝ ገንዘብ ጠየቃቸው። ነገር ግን እኒህ 2 ሐዋርያት ወደዚህ ነዳይ ቀረብ ብለው እንዲህ ብለው ጠየቁትኝ፣ እኛ የምንሰጥ ወርቅም የለንም ብርም የለንም አሉት። እውነታቸውን ነው። የሚሰጡት ወርቅ የላቸውም ብር የላቸውም። ለምን? ክርስቶስ አምላካችን ምንም አይነት ሀብት ንብረት እንዳይዙ ስለከለከላቸው። ነገር ግን አንድ ነገር እናደርግልሃለን አሉት። እንዲህም አሉት፣ በናዝሬቱ በኢየሱስ ስም ተነሳና ተመላለስ አሉት። ያን ጊዜ ያነዳይ ተነስቶ ተመላለሰ። ጸጋቸውን ስጦታ አድርገው አቀረቡለት። ምጽዋት አድርገው ሰጡት ማለት ነው። ሶስተኛው ምጽዋት አድርገን የምንሰጠው ምናችንን ነው ከተባለ ጊዜያችንን ነው። ተመልከቱ፣ ጊዜያችን በጠቅላላ እኮ የኛ የሚመስለን ሰዎች እኮ አለን። ነገር ግን አስቀድሞ ከፍጥረት ዓለም ጀምረን እንኳን ብንመለከት እግዚአብሔር አምላክ 7 ዕለታትን ቢሰጠንም 7ቱንም ሙሉ ዕለታት ግን እኛ ብቻችንን ግን አንጠቀማቸው። ለምሳሌ ከ7ቱ ዕለታት መካከል አንዷ ዕለት ሰንበት ናት። ሰንበትን ለማን እንቀድሳታለን? ለእግዚአብሔር እንቀድሳታለን። ስለዚህ የተሰጠን ዕለታት በጠቅላላ ጊዜያችንን ለኛ እንድንጠቀመው አይደለም። ለዛም እኮ ነው በዳግም ምጽአት መጥቶ ሲጠይቀን ከሚጠይቀን ጥያቄዎች መካከል ታምሜ ጠይቃችሁኛል፣ ታስሬ ጠይቃችሁኛል የሚሉትን 2ቱን ትእዛዛት ብንመለከታቸው
እነዚህን ትእዛዛት ለመፈጸም የሚያስፈልገን ጊዜያችንን መስጠት ነው። ካለንበት ቦታ ወደ ታመመው ሰው ስንሄድ፣ ካለንበት ቦታ ወደ እስር ቤት ስንሄድ ጊዜ ያስፈልገናል። ስለዚህ ጊዜያችንን ምጽዋት አድርገን እናቀርባለን። ስለዚህ የመጀመሪያው በስጋ ወገን የምናደርገው የችሮታ ተግባር ምጽዋት ስጋ ይባላል ማለት ነው። ሁለተኛው የምጽዋት አይነት ወይም የምህረት አይነት ምጽዋት መንፈሳዊ ይባላል። ምጽዋት መንፈሳዊ ማለት ቃለ እግዚአብሔርን ልክ አምላካችን ክርስቶስ the great mission ታላቁ ተልእኮ የምንለው ሐዋርያትን ሂዱና አስተምሩ ብሎ የተናገረበትን ነው። ስለዚህ ሐዋርያት ወደ ዓለም ተልከው ሲያስተምሩ ቃለ እግዚአብሔርን እየመጸወቱ ነበር። ስለዚህ እኔ አሁን እዚህ ቆሜ ሳስተምራችሁ ለእናንተ ቃለ እግዚአብሔር እየመጸወትኳችሁ ነው። እኔ እናንተን ቃለ እግዚአብሔር በመናገሬ የማገኘው በረከት አለ። ከዛስ እናንተ ሄዳችሁ ይህንን የሰማችሁትን ቃል ደግሞ ብትናገሩ በተመሳሳይ ሁኔታ እኔ ያገኘሁትን በረከት እናንተም ታገኛላችሁ። ስለዚህ ሁለተኛው ምጽዋት መንፈሳዊ ይባላል። ሰዎችን ከተሳሳተ አቅጣጫ የእግዚአብሔርን ቃል ነግረን ከመለስናቸው ይህንን የምጽዋት አይነት እየተገበርን ነው። ሶስተኛው የምጽዋት አይነት ምጽዋት ነፍሳዊ ይባላል። ይሄ የምጽዋት አይነት ነፍስን ስለሌሎች አሳልፎ መስጠት ማለት ነው። እርግጥ ነው ክርስትና የተሰበከበት መንገድ ብዙ ጊዜ እኛ በቃል የተሰበከ ይመስለናል። ክርስትና በቃል ከተሰበከበት በሕይወት የተሰበከበት ይበልጣል። አባቶቻችን ደማቸውን አፍስሰው ነው ክርስትናን እዚህ ያደረሱት። በዚህ በ3ኛው በ4ኛው መቶ ክፍለ ዘመን ኮሮና የሚመስል አይነት በሽታ ተነስቶ ነበር እና ልክ አሁን በቤታችን ኮሮና የተያዘ ሰው ካለ ከቤታችን አውጥተን ምን እናደርጋለን? እናባራለን አይደል? በኳራንቲን በምንም። ምክንያቱም ያ የምናስታምመው ሰው በሽታው ወደኛ ተላልፎ እኛንም ሊገለን ስለሚችል እና በጣም ብዙ አህዛቦች በቤታቸው በዛ በሽታ የተጠቃ ሰው ሲኖር ከቤታቸው እያወጡ ይጥሉ ነበር እና በዘመኑ የነበሩ ክርስቲያኖች እነዛን በደጃፍ የወደቁ ሰዎችን እየሰበሰቡ ያስታምሟቸው ነበርና ሲያስታምሟቸው ብዙዎቹ በበሽታው እየተጠቁ ይሞቱ ነበር። ያንን የሚቆጥሩት እንደ ሰማዕትነት ነበር ክርስቲያኖቹ። ልክ ያ ወረሽኝ ሲያበቃ በጣም ብዙ አህዛቦች ወደ ክርስትና እምነት ተመለሱ። ምክንያታቸው ምንድነው ሲባል እንዲያለ ፍቅር የኖራቸው አምላካቸው ምን ያህል ኃያል ቢሆን ነው ብለው ነው። ስለዚህ ክርስትና በቃል ከተሰበከበት በሕይወት የተሰበከበት ይበልጣል። ስለዚህ ነፍሳችንን ስለሌሎች አሳልፎ መስጠት ምጽዋት ነፍሳዊ ተብሎ ይጠራል ማለት ነው። ምጽዋት ነፍሳዊ ተብሎ ይጠራል። ታዲያ ይህንን የምጽዋት አይነት እነዚህን የምጽዋት ተግባራት ስንፈጽም መፈጸማችን ብቻ አይደለም ዋጋ የሚያሰጠን። አንዳንድ ጊዜ የሰራናቸው ተግባራት ብቻ በጎ ሆነው ኢንቴንሽናችን ግን የተበላሸ በመሆኑ ምክንያት በረከት ከማግኘት ይልቅ ልንረገምባቸው እንችላለን። በዚህ በሉቃስ ወንጌል ምዕራፍ 18 ላይ ስናነብ የቀራጩና የፈሪሳዊው ሰውዬ ጸሎት አምላካችን ክርስቶስ ለሐዋርያት በምሳሌ አድርጎ ያስተማረውን እናገኛለን። እና ቀራጩ ሰውዬና የፈሪሳዊ ሰውዬ ለጸሎት ወደ ምኩራቡ ሄዱ። ፈሪሳዊ ሰውዬ እንዲህ ብሎ ጸለየ። እኔ በሳምንት 2 ቀን እጾማለሁ፣ አስራት በኩራት አወጣለሁ፣ ካለ ላይ ለድሆች መጸውታለሁ። ተመልከቱ ምእመናን፣ አስራት በኩራት ማውጣት፣ በሳምንት 2 ቀን መጾም፣ ለድሆች መመጽወት በጎ ተግባር ነው አይደለም? ነው አይደለም? እየሰማችሁ ነው አይደል? በጎ ነው አይደለም? በጎ ነው። ከዛ የሰውዬ ግን ቀጥሎ እንዲህ ብሎ ተናገረ። እንደዚህ ቀራጭ ስላላረከኝ አመሰግናለሁ አለ። ያ ቀራጭ ግን ትንቢተ ምናሴ ላይ እንደምናነበው አይኖቹን እንኳን ወደ ሰማይ አቅንቶ ለመመልከት አልወደደም ነበረ። ደረቱን እየደቃ እኔ ኃጢአተኛውን ማረኝ አለ። ክርስቶስ አምላካችን ሐዋርያትን እንዲህ ብሎ መልሶ ጠየቃቸው። ከሁለቱ ሰዎች ማን ተምሮ የሄደ ይመስላችኋል አላቸው። ይሄ እርግጥ ነው ተምሮ የሄደው ያ ቀራጩ ሰውዬ ነው። ተመልከቱ፣ ያ ሰውዬ እኮ ያደረገው ተግባር እኮ በጎ ነው፣ ግን ያደረገበት መንገድና ኢንቴንሽኑ የተበላሸ ስለነበረ በረከት ከማግኘት ይልቅ መርገምን እንዲያገኝ ምክንያት ሆኖታል። ስለዚህ መመጽወታችን ብቻ አይደለም በእግዚአብሔር ዘንድ የሚታየው፣ የመጸወትንበት መንገድ ያደረግንበት የልቡና የሐሳባችን እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው፣ ያንን ይመለከታል። ታዲያ በምጽዋት በኩል የሚገኘውን በረከት እንዴት እናገኝ ካልን ልክ አቡነ ሽኖዳ ምን ብሎ ይናገራሉ? ምጽዋት ማለት ከእግዚአብሔር ጋር ተካፍሎ መብላት ማለት ነው። እና በነገራችሁ ላይ ከበጎ ስራ ሁሉ ይልቅ ምጽዋት የበለጠች ናት። የመልከ ኤዶም ደራሲ ሲናገር ምን ብሎ ይናገራል? እንዲህ ይላታል እመቤታችንን፣ አንቺ ሰጪ ነሽ ይላትና
እባክሽን ምጽዋት ለኔ ስጭኝ ጸጋን ስጭኝ ብሎ ከለመናት በኋላ ከበጎ ስራ ሁሉ ይልቅ መስጠት የተሻለውና ብሎ ይናገራል። ከምናደርጋቸው በጎ ነገሮች ሁሉ የተሻለው መስጠት ነው። ምክንያቱም በቀጥታ መንግስተ እግዚአብሔር የሚያስገባን ተግባር ስለሆነ። ተመልከቱ፣ ጸሎታችን በተዘዋዋሪ ነው መንግስተ እግዚአብሔር የሚያወርሰን። ጾማችን በተዘዋዋሪ ነው። ምጽዋታችን ግን ቀጥታ መንግስተ እግዚአብሔር ነው እንድንገባ የሚያደርገን። ታዲያ መንግስተ እግዚአብሔር የምንወርስበትን ምጽዋት እንዴት አድርገን ብንመጸውተው ነው በጎ የሚሆንልን? እንዴት አድርገን ብንሰራው ነው? እንደውም አባቶች ሲያስተምሩ አንድ ምሳሌ ይናገራሉ። 3 ጓደኞች የነበሩት አንድ ሰው ነበረ። ስንት ጓደኞች? 3 ጓደኞች። እና አንደኛውን ጓደኛውን ከራሱ በላይ አብልጦ ይወደዋል፣ አንደኛውን እንደራሱ ይወደዋል፣ አንደኛውን ደግሞ ይንቀው ነበር። እና ይህ ሰውዬ አግኝቶ ባጣበት ጊዜ ላይ ንጉስ እጅ መንሻ እንዲያቀርብ አዘዘው። እና ይህ ሰውዬ ገንዘብ የለውም የሚያቀርበው፣ ለንጉሱ የሚያቀርበው እጅ መንሻ የለውም፣ ምክንያቱም አግኝቶ ስላጣ። ነገር ግን 3 እድሎች አሉት። የመጀመሪያው እድሉ ከራሱ በላይ አብልጦ ወደሚወደው ወዳጁ ሄዶ ብድር መጠየቅ ነው። እና ይህ ሰውዬ ከራሱ በላይ አብልጦ ወደሚወደው ወዳጁ ይሄዳል። እና ወዳጁን ካገኘው በኋላ ያ ወዳጁ ሲያገኘው ገርጥቶ ስላገኘው ምን ነው ወዳጄ እንዲያጣው የገረጣው ብሎ ይጠይቀዋል። እንዲህ ባጣው በገረጣውበት ጊዜ ላይ ንጉስ እጅ መንሻ አቅርብ አለኝ ይለዋል። እና ይህ ከራሱ በላይ አብልጦ የሚወደው ወዳጁ በጣም አዘነና እኔ በቤቴ ጨርቅ ነው ያለው፣ ጨርቅን ካለው ምንን ካለው አልኳችሁ? ጨርቅን ካለው። ተመልከቱ፣ ጨርቅ ለንጉስ እጅ መንሻ ሆኖ ይቀርባል እንዴ? ይቀርባል ወይ? አይቀርብም። እና ይህ ሰውዬ በጣም አዘነ፣ ምክንያቱም ከራሱ በላይ አብልጦ ይወደው ስለነበረ። ነገር ግን ሁለተኛ እድል አለው ይህ ሰውዬ። ወደ ማን መሄድ? እንደራሱ ወደሚወደው ወዳጁ። እና ይህ ሰውዬ እንደራሱ ወደሚወደው ደግሞ ወዳጁ ሄደ። እና ያ ወዳጁ ሲያገኘው አቀፈውና ምን ሆነ ነው ወዳጄ እንዲያጣው የገረጣው አለው። እንዲህ ባጣው በገረጣውበት ጊዜ ላይ ንጉስ እጅ መንሻ አቅርብ አለኝ አለው። እና ይህ ሰውዬ ምንም ምሰጥ ሀብት ንብረት የለኝም ብሎ አቅፎት አለቀሰ። ንጉስ ጋር እንባ እጅ መንሻ ሆኖ ይቀርባል እንዴ? አይቀርብም። ይሄ ሰውዬ በጣም አዘነ፣ ምክንያቱም እንደራሱ ይወደው ስለነበረ ተስፋ አድርጎ ስለሄደ። አሁን ይሄ ሰውዬ 3ኛ እድል አለው። 3ኛ እድሉ ወደሚንቀው ወዳጁ መሄድ ነው። እንዳይሄድ ይንቀዋል፣ እንዳይቀር ደግሞ የንጉስ ትእዛዝ አለበት። የንጉስ ትእዛዝ ከሚቀርብኝ ብሎ ወደዛ ወደሚንቀው ወዳጁ ይሄዳል። እና ያንን ወዳጁ የሚንቀው ወዳጁ ከርቀት በተመለከተው ጊዜ ልክ የጠፋው ልጅ ወደ ቤቱ ሲመለስ አባትየው እየሮጠ ሄዶ እንዳቀፈው ሁሉ ያም ወዳጁ እየሮጠ ሄደና አቀፈው። ምን ሆነ ነው ወዳጄ እንዲያጣው የገረጣው አለው። እንዲህ ባጣው በገረጣውበት ጊዜ ላይ ንጉስ እጅ መንሻ አቅርብ አለኝ አለው። ታዲያ ምን ችግር አለ አለው። በቤቴ እኮ ወርቁም አለ ብሩም አለ አለው። በጣም ይሄ ሰውዬ ደነገጠ በጣም፣ ምክንያቱም ይንቀው ስለነበረ። እንደውም አለው ይህንን እጅ መንሻ የምታቀርበው አንተ አይደለህም፣ የንጉሱ ባለሟሎችና መኳንንቶች እንዲያቀርቡልህ አድርጋለሁ አለው። በጣም ተደነቀ፣ ምክንያቱም ይንቀው ስለነበረ። እና አባቶቻችን ይህንን ታሪክ ወደኛ ህይወት አምጥተው ይተረጉሙታል። እኛ በህይወት ስንኖር 3 ወዳጆች አሉን። ስንት ወዳጆች? አንደኛው ወዳጃችን ከራሳችን በላይ አብልጠን የምንወደው ወዳጃችን ነው። አንደኛው ወዳጃችን እንደራሳችን የምንወደው ነው። አንደኛው ደግሞ የምንንቀው ወዳጃችን ነው። እግዚአብሔር አምላክ እኔና እናንተን በጎ ስራችሁን አቅርቡ ብሎ በሞት በጠራን ጊዜ የመጀመሪያው የምንሄደው ከራሳችን በላይ አብልጠን ወደምንወደው ወዳጃችን ነው። ያ ከራሳችን በላይ አብልጠን የምንወደው ወዳጃችን ገንዘብ ይባላል። እስቲ ገንዘብ በሉ። ገንዘብ እውነት እኮ ነው። ከራሳችን በላይ ነው አብልጠን የምንወደው። ዓለማችን ላይ የሚሰሩ መጥፎ ነገሮችን በጠቅላላ ብትመለከቷቸው ማዕከላቸው ገንዘብ ነው። ስልጣን የሚፈለገው ለገንዘብ ነው። ክፉ ስራ የሚሰራው ለገንዘብ ነው። ምክንያቱም ገንዘብን ከራሳችን በላይ አብልጠን ስለምንወድ። እንደው 12ኛ ክፍል ሻገር ብላችሁ ወደ ዩኒቨርሲቲ የገባችሁ ወንድም እህቶች እዚህ መካከል ካላችሁ 12ኛ ክፍል ልክ ውጤት ከመጣልን በኋላ ሰዎችን ስናማክር ፊልድ ለመምረጥ ምን አይነት ፊልድ ነው ለመምረጥ የምንፈልገው? ምን የሚል ፊልድ ነው የምንለው? የሚያበላ የሚያጸድቅ ነው እንዴ የምንለው? አይደለም። ምንማረው እንኳን ለገንዘብ ነው። እና ያን ሁሉ ስቃይ ገብተን እኮ የምንሰራው እኮ ለገንዘብ ነው። ነገር ግን እግዚአብሔር አምላክ መልካም ስራችሁን አቅርቡ ብሎ እኔና እናንተን በሞት በጠራን ጊዜ ገንዘባችን ሁሉ ተከትሎን አይሄድም። ገንዘባችን ሁሉ ተከትሎን አይሄድም። እንደው ያ ታሪኩ የሚያሳየው ጨርቅ ነው የሰጠው ነው የተባለው አይደለ? የበፊት አባቶቻችን በጨርቅ ነበር የሚቀበሉት።
እንደው ሳጥን ከመግዛት የዘለለ ለኛ ገንዘባችን አይከተለንም። ሁለተኛው የምንሄደው እግዚአብሔር በጎ ስራችሁን አቅርቡ ብሎ በጠራን ጊዜ እንደኛ ወደምንወዳቸው ወዳጆቻችን ወደ ቤተሰቦቻችን ነው። ቤተሰቦቻችን እያለቀሱ እስከ መቃብሩ ጉድጓድ ድረስ ከመሸኘት የዘለለ ለኛ የሚጠቅሙን ጥቅም አለ እንዴ? የለም። አንዳንድ ጊዜ ሐዘኑ በጣም መሪር ስለሆነ አብሬ ካልተቀበርኩ ምን ልቆ ሰዎች እንኖራለን። እውነት ነው፣ ሐዘኑ መሪር ነው። እኛ ደብር ላይ የተከሰተ አንድ ታሪክ ልንገራችሁ። እንዲለቅሶ ነው፣ አባቱ አርፈውበት ነው እና በጣም እያለቀሰ በቃ አብሬ ሂጄ ካልተቀበርኩ ብሎ አስቸገረ እና በጣም አንድ ትልቅ አረጋዊ አባት ነበሩ እና ምን አሉ? ልቀቁት አሉ። እዛ ልጁን ለቀቁት። ሲለቁት የመቃብሩ አፋፍ ላይ ሄደና አባቴ ብሎ አልቅሶ ተመለሰ። የፈለገ ማንንም ብንወድ በሞት ልንከተል እንችላለን እንዴ? አንችልም። ሶስተኛው እግዚአብሔር እኔና እናንተን በጎ ስራችሁን አቅርቡ ብሎ በጠራን ጊዜ ምን ሄደው ወደምንንቃት ወዳጃችን ነው። ያቺ የምንንቃት ወዳጃችን የተባለችው ምጽዋት ናት። ተመልከቱ፣ በየደጃፉ ስለ ቅዱስ ሚካኤል ስለ ቅዱስ ገብርኤል እያሉ የሚለምኑ ነዳያን አሉ። ነገር ግን እኛ ገንዘብ እያለን ኪሳችን ውስጥ እንኳን አልፈናቸው ነው የምንመጣው። ምን ማለት ነው? አሁን አታስፈልጉንም፣ ለጊዜው አልፈልጋችሁም ብሎ እንደመናቅ ነው የሚቆጠረው። ነገር ግን እግዚአብሔር እኔና እናንተን በጎ ስራችሁን አቅርቡ ብሎ በዳግም ምጽአት ሲጠይቀን በሞት ሲጠራን የኛ ዳግም ምጽአታችን ለተሞታችን ስለሆነ በጎ ስራ ሆና እግዚአብሔር ፊት የምትቆምልን ምጽዋት ናት። እንደውም ልክ ያ የሚንቀው ወዳጁ በቤቴ ወርቁም አለ ብሩም አለ ብሎ እኮ አልቆመም እኮ። የንጉሱ ባለሟሎችና መኳንንቶች እንዲያቀርቡልህ አደርጋለሁ ነው ያለው። በተመሳሳይ ሁኔታ ንጉስ የተባለ አምላካችን ክርስቶስ ባለሟሎች የሆኑት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል በኔ ስም እኮ ለእኔ ቢጤ ሰጥቷል ብለው እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሪዎስ በጎ ስራችንን በእግዚአብሔር ፊት ያቀርቡልናል። ለዛም እኮ ነው እናቶቻችንና አባቶቻችን እኮ እኛ የልምድ ክርስቲያኖች እንላቸዋለን፣ እነሱ ግን የተግባር ክርስቲያኖች ናቸው። የዛሬውን ዕለት የቅዱስ ሚካኤልን ወራዊ ዓመታዊ በዓል እያሰቡ ለነዳያን ምግብ ያበላሉ፣ ምጽዋትን ያደርጋሉ። ምክንያቱም በዳግም ምጽአት ሲመጣ ጌታችን ክርስቶስ የአምላክ ባለሟል የተባለው ቅዱስ ሚካኤል በእኔ ስም እኮ ነዳይ እኮ አብልቷል ብሎ እግዚአብሔር ፊት ምስክርነት ይሰጠናል። ስለዚህ መንግስተ እግዚአብሔር የምታስገባናት ማለት ነው ምጽዋት። ታዲያ መንግስተ እግዚአብሔርን የምታስገባንን ምጽዋት እንዴት አድርገን ነው መመጽወት ያለብን ከተባለ 3 ነጥቦችን አንስቴ ትምህርቴን አበቃለሁ። የመጀመሪያው በየጥቂቱ መለማመድ ነው። በየምኑ መለማመድ? አሁን ይወላችሁ በደጃፍ ስንወጣ በጣም ነዳያን በስተዋል። በየትምህርት ቤቱ በየመስሪያ ቤቱ ስለተፈናቀሉ ሰዎች አይደለ፣ በጎርፍ ምክንያት በጦርነት ምክንያት ከዛ ደግሞ መኪና ውስጥ ሰው የታመመ ሰው ጭነው አይደለ መዝሙር ነገር እየተዘመረ አይደለ፣ ዘፈን ነው መዝሙር አይደለ ይዞራል በየሰፈሩ። እና አንዳንድ ጊዜ ምን ልልን እንችላለን? በቃ እግዚአብሔር ሆይ አንዴ ሀብታም አድርገኝና መጸውታለሁ ምንል ሰዎች እንደኔ ቢጤው አይነት አይጠፋም። ነገር ግን እግዚአብሔር አምላክ በጥቂቱ ታምናልና በብዙ ሾማለሁ ነው። ካለን 10 ብር ላይ በ1 ብር መታመን ካልቻለን እንዴት በ100 ብር ላይ 10 ብር ልንታመን እንችላለን? የገንዘቡ መጠን እየጨመረ ሲመጣ የኛም የመስገብገብ ነገራችን እየጨመረ ነው የሚመጣው። ስለዚህ እግዚአብሔር እንኳን ሲሰጠን አይቶን ነው የሚሰጠው ማለት ነው። በአንድ በረሃ በኩል ታቋርጥ የነበረች አንዲት ሴት ነበረች እና ይቺ ሴት በበረሃ በኩል ስታቋርጥ መንገድ ላይ ታርፋለች እና ከርቀት ሐይቅ ታያለች። ነገር ግን ወደዛ እንዳትሄድ ደክሟታል። ከዛ ምን አለች? እዚህ በረሃ ውስጥ ሐይቅ ሊኖር አይችልም፣ ምክንያቱም እኔ የምፈልገውን እያሰብኩ ይሆናል አለች። ነገር ግን ሐይቅም ሆነ አልሆነም ለምን ሂጄ አልየውም ትልና ተነስታ ወደ ሐይቁ ትሄዳለች። ከዛ በኋላ ሐይቁ ጋር ስትደርስ የእውነትም ሐይቅ ሆኖ ትመለከተዋለች እና ሐይቁን ትክ ብላ ታየዋለች። እዛ አካባቢ ግመሎች ያሰማራ ውሃ ያጠጣ የነበረ አንድ እረኛ የሴቲቱን ተግባር ይመለከት ነበርና ደክሟታል፣ ውሃ ጠምቷታል፣ ግን ውሃ አጠጣ። ቀረብ ባለና ወደ ሴቲቱ እንዲህ ብሎ ጠየቃት። ለምንድነው አንቺ ሴት ደክሞሻል፣ ውሃም ጠምቶሻል፣ ለምንድነው ውሃ ማጠጪው አላት። እና ምን ብላ መለሰችለት? ይሄንን ሁሉ ውሃ እንዴት አድርጌ ጨርሰዋለሁ ብዬ እያሰብኩ ነው አለችው። እና ይህ ሰውዬ በጣም ብልህ ስለነበረ በእጁ ፍኝ ውሃ ካደረገ በኋላ አጠጣትኝ። ካጠጣት በኋላ እንዲህ የሚል አስደናቂ ቃል ነገራት። ጥቂቱን ካደረግሽ በኋላ ብዙን እንዴት ማድረግ እንዳለብሽ ታስቢያለሽ አላት። እስቲ አንድ ላይ እንበለው። ጥቂቱን ካደረግሽ በኋላ
ብዙውን እንዴት ማድረግ እንዳለብሽ ታስቢያለሽ። በቃ ጥቂቱን ካደረግን በኋላ እግዚአብሔር ብዙውን ሲሰጠን ደግሞ እንዴት ማድረግ እንዳለብን እናስባለን። ስለዚህ አንድ አሳይመንት ልስጣችሁ። ካህን ባልሆነ ምጽዋት ልምምድ ነው። ልምምድ እኛ የምንለማመደው ጉዳይ ነው። ለዛም እኮ ነው ሕፃናት ወደ ቤተ መቅደስ ሲመጡ ብዙ ጊዜ ካያችሁ እኛ በእጃችን ገንዘብ ከምንሰጥ ይልቅ ለነሱ ሰጠን ነው አይደል ምድራዊ ምጽዋት ውስጥ እንዲከቱ የምናደርገው። ምክንያቱ ምንድነው ከተባለ መስጠት እንዲለማመዱ ነው። ስለዚህ ምጽዋት ይሄ ድንገት እርግጥ ነው እግዚአብሔር ለተለዩ አካላት የሚሰጠው ጸጋ እንዳለ ለሁላችንም ግን እንዲሁ በጊፍት የተሰጠን ጉዳይ አይደለም። ስለዚህ በልምምድ ውስጥ የምናገኘው ጉዳይ ነው። በሳምንት አንድ ቀን ወስኑ ለራሳችሁ። በሳምንት ስንት ቀን አልኳችሁ? ለምሳሌ ዕለተ ዓርብ ሊሆን ይችላል። መቼን አልኳችሁ? ዕለተ ዓርብ። የማትረሱት እናንተ የምትወዱት ዕለትን ለራሳችሁ አስቡ። በሳምንት ስንት ቀን አልኳችሁ? አንድ ቀን። በጭንቅላታችሁ ደግሞ ለነዳያን የምትሰጡትን ገንዘብ ደግሞ አስቡ። 1 ብርም ሊሆን ይችላል፣ 5 ብርም ሊሆን ይችላል፣ 10 ብርም እንዳላችሁበት ደረጃ እንደ አቅማችሁ። ከዛ በዛ ዕለት ግን ነዳያን ወደ እናንተ ስለመጡ ሳይሆን እናንተ ነዳያንን ፈልጋችሁ ነው የምትሰጡት። ልክ ክርስቶስ አምላካችን እኛን መጥቶ ፈልጎ ራሱን ስጦታ አድርጎ እንዳዳነን እንዲሁ ነዳያንን ፈልገን ምን እናደርጋችኋለን? እየሰማችሁ ነው። እኔ ካህን አይደለሁም፣ ግን ይህንን ትእዛዝ እንድትፈጽሙ። ይሄ ልምምድ ይወላችሁ ከዓመት ዓመት ራሳችሁን ታሳድጉበታላችሁ። የሚቀጥለው ዓመት ሲመጣ በሳምንት 2 ቀን ልታረጉት ትችላላችሁ። ከዛ ሲመጣ በሳምንት 3 ቀን። እናንተ የምትሰጡበት የምትወዱት ቅዱስ ዕለት የለም እያልኳችሁ አይደለም። ያ ጊዜ እንደተጠበቀ ሆኖ በሳምንት ውስጥ ግን ካሉ ዕለታት መካከል ይሄ የምጽዋት ዕለቴ ነው ብለን ምጽዋትን የምንለማመድበት ዕለት ይሆናል ማለት ነው። ስለዚህ የመጀመሪያው በየጥቂቱ መለማመድ ነው። ሁለተኛው በእያንዳንዱ ነዳይ ውስጥ ክርስቶስን መመልከት ነው። በእያንዳንዱ ነዳይ ውስጥ ክርስቶስን መመልከት ነው። ልክ እኮ እንዴ ከወዴት ተርበህ አገኘን፣ ከወዴት ተጠምተህ አገኘን እኮ ብለው ጻድቃንም ኃጥአንም ነው የጠየቁት። እርግጥ ነው ጻድቃን የሚጠይቁበት ምክንያት ማድረጋቸውን እንኳን እንደ ማድረግ ስለማይቆጥሩት ነው። ማድረጋቸውን እንኳን አያስቡትም ደግሞ እነሱ። ኃጥአን ግን አውቀው ነው እና ከወዴት ተርበህ አገኘን፣ ከወዴት ተጠምተህ አገኘን ብለው ይጠይቁታል። ከነዛ ከታናናሾቹ ለአንዱ ያደረጋችሁት ለማን አደረጋችሁት አለ? ለእኔ ያደረጋችሁት። ታዲያ ክርስቶስን እያየን የምንሰጥ ከሆነ ስለምንሰጠው ስጦታ እንጨነቃለን ማለት ነው። ለምሳሌ ክርስቶስ ተርቦ ወደ እናንተ ቢመጣ የሻገተ እንጀራ ታበሉታላችሁ ወይ? እጅ የሚል ምግብ ትሰጡታላችሁ? የተቀደደ ልብስ ታለብሱታላችሁ? እናንተ እንኳን ለመጠጣት የማትወዱትን መጠጥ ታጠጡታላችሁ? አታጠጡትም። በተመሳሳይ ሁኔታ ነዳያንን ስናይ ልናይ የሚገባው ክርስቶስን ነው። ፊት ለፊት ያለው ማለት ነው። ፊት ለፊት ያለው። ለዛም እኮ ነው ዮሐንስ አፈወርቅ ምን ብሎ ተናገረ? በደጃፍ ካለው ነዳይ ክርስቶስን ካላገኘው ውስጥ ቤተ መቅደስ ገብተ ክርስቶስን አታገኘውም ማለት። የት ገብተ? ውስጥ ገብታችሁ ጽዋ ውስጥ ክርስቶስን አታገኙትም። ደጃፍ ላይ ክርስቶስን ካላገኛችሁት በነዳዩ በኩል። ስለዚህ በእያንዳንዱ ነዳይ ውስጥ ልንመለከት የሚገባው ክርስቶስን ነው። ክርስቶስን የምናስብ ከሆነ ስለምንሰጠው ስጦታ እንጨነቃለን። እኔ እኮ አስታውሳለሁ ለተፈናቀሉ ቤተክርስቲያን ምግባረ ሰናይ ያላት አይደለ? ቤተክርስቲያን ውስጥ እና ለተፈናቀሉ ለተጎዱ ብቻ አለባሳት፣ መብል ምናን ይሰበሰባል፣ ደረቅ ምግቦች እና ያኔ ልብስ ተሰብስቦ ሶርት ስንለይ በጣም የሚያሳፍሩ ልብሶችን ለመስጠት አይደለም እኛ እንኳን ደግመን ለማየት የሚደብረን ልብሶች ይሰጣሉ። እርግጥ ነው ያ ሰጪው ሰውዬ በምን አይነት ኢንቴንሽን እንደሰጠው ግን አላውቅም። ግን እኔ ምን ይመስለኛል በአንድ ድንጋይ 2 ወፍ ይመስለኛል። ቤታችንንም እያጸዳን እኛም እየጸደቅን ማለት ነው። ሰምታችሁኛል? እግዚአብሔር ዘንድ እንደዚህ የሚባል ጉዳይ የለም። ስለምንሰጠው ነገር ክርስቶስ ፊት ለፊታችን ቀርቦ እየተመለከትነው ልንሰጠው ይገባል። ስለዚህ ክርስቶስን እያሰብን የምንሰጥ ከሆነ የምንሰጠው ስጦታ ጥራት ላይ እንጨነቃለን ማለት። ስንት ሐሳብ? ሁለተኛ። ሶስተኛ በትህትና መሆን መቻል አለበት። አንዳንድ ሰው እኮ ሲሰጥ እኮ እኔ ድሃ መርዳት ልማዴ ነው ምድረ ድሃ እያለ የሚሰጥ ሰው እኮ አለ። እንደዚህ እያደረግን የምንሰጥ ከሆነ መስጠታችን ጽድቅ ሳይሆን ለኛ የሚሆንብን መርገም ነው የሚሆንብን። ስለዚህ በፍጹም ትህትና ሆነን እግዚአብሔር አምላክ ሰጥቶኝ እየሰጠው ነው ብለን አስበን ነው መስጠት መቻል ያለብን። ለምሳሌ አንድ ሰው እንደው አርገውና እኔ 100 ሺህ ብር ሰጠዋችሁ አርገው ነው ያልኩት። በኋላ ደግሞ እንዳትጠይቁኝ ገንዘቡን እና 100 ሺህ ብር በሰጣችሁ ከዛ ለ10 ሰዎች ስም ጠርቼ ለከሌ ለሚባሉ ለ10 ሰዎች 10 ሺህ ብር ስጡልኝ አልኳችሁ።
ከዛ እናንተ ወሰዳችሁና ለነዛ ሰዎች 10 ሺህ ብር ሰጣችኋቸው። ስትሰጧቸው አተ ብርን ወሰድ ምናምን እያላችሁ ነው እንዴ? እኔ እኮ በቃ እንደው እነዚህን ማስተዳደር እኮ በቃ እየከበደኝ ነው ትላላችሁ እንዴ? የኛ ገንዘብ ስላልሆነ አንታበይበትም። በተመሳሳይ ሁኔታ የምንሰጠውን ስጦታ በትህትና መሆን አለበት። ማለት እግዚአብሔር አምላክ እንድሰጥ ሰጥቶኝ ነው ብለን ነው መስጠት ያለብን። ዮሐንስ አፈወርቅ እግዚአብሔር አንተን ሀብታም ቢያደርግ ለሌሎች እንድታከፋፍል ነው እንጂ አንተ ብቻ እንድትኖርበት አይደለም ይላል። ስለዚህ የተሰጣችሁ የምትሰጡት ገንዘብ እግዚአብሔር እንድታከፋፍሉ የሰጣችሁ መሆኑን ያሰባችሁ በፍጹም ትህትና መስጠት መቻል አለባችሁ። አራተኛውና የመጨረሻው ምጽዋት ለሁሉ። ምጽዋት ለማ ፍትሐ ነገሥታችን የምጽዋትን ደረጃ ያስቀምጣልና የመጀመሪያው ቤተሰቡን ነው ሰው መርዳት ያለበት። የመጀመሪያ ማንን ነው? እና እኛ በጣም እኮ የታይታ ፍቅር ስላለብን ለቤተሰባችን ምንም የማናረግ ሰዎች ውጭ አፈርድሜ ስንበላ ራሳችን እናገኘዋለን። ምክንያቱም ተሪውን ስለምንወድ መታየትን መመስገንን ስለምንወድ ማለት ነው። ያ ግን ለኛ ምንም በረከት አያሰጠንም። ስለዚህ ለሁሉ መስጠት አለብን ሲባል ከቤተሰብ ነው የምንጀምረው፣ አጠገባችን ካለው አካል። ከዛ በኋላ እያደገ ይመጣና በስተመጨረሻ በሃይማኖት እንኳን ለማይመስሉን ሰዎች እንሰጣለን። ምክንያቱ ምንድነው ከተባለ እግዚአብሔርን ከምንመስልበት ነገሮች መካከል መስጠት አንዱ ነው አልን ቅድም። እግዚአብሔር ደግሞ ሲሰጥ አንተ እኮ ኃጢአተኛ ነህ፣ አንተ እኮ ጻድቅ ነህ አይልም። ለኃጥአንም ለጻድቃንም ፀሐይን ያወጣል፣ ዝናብን ምን ያደርጋል? ያዘንባል፣ ሳይለይ ማለት ነው። በተመሳሳይ ሁኔታ እኛ ሳንለይ አንተ ኦርቶዶክስ ነህ አንተ እንትን ሳንል ለለመንን ሁሉ ምጽዋትን እንሰጣለን ማለት ነው። ይሄ በትክክል እግዚአብሔር እንድንመስል ያደርገናል። ቅዱስ ባስልዮስ እኮ ሲናገር ምን ይላል? እግዚአብሔር በመግቦቱ ለሁሉም ነው ይላል። በጣም የሚያስደንቀው ይህ ሊቅ ሲናገር በየቤተ እምነታቸው ሆነው እንኳን የሚጸልዩትን ጸሎት እግዚአብሔር ይሰማቸዋል። የለመኑት ልመና ለስጋዊ ለነፍሳቸው ድህነት ባይሆናቸውም ለስጋዊ በረከት ግን ይሆናቸዋል። በየቤተ እምነታቸው ሆነው ስለ ስጋዊ ፈውስ ቢጠይቁት፣ ስለ ሀብት ቢጠይቁት፣ ስለ ሌላም ነገር ቢጠይቁት እግዚአብሔር ያደርግላቸዋል። ምክንያቱም እግዚአብሔር በመስጠት ለሁሉም ስለሆነ ማለት ነው። በጎን አውቆ የማይሰራት ኃጢአት ትሆንበታለች። በጎን አውቀን ሰርተን መንግስቱን እንድንወርስ እግዚአብሔር አምላካችን ይርዳን። ወስብሐት ለእግዚአብሔር።